ሰላም እግዚአብሔር ይብዛላችሁ በያላችሁበት ውድ ነው መርከብ ሚዲያ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ? እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። ውድ ነው መርከብ ሚዲያ ቤተሰቦች በዛሬ ነው መርከብ ሚዲያ ቆይታችን ብንነጋገርበት ብያልኩት ሀሳብ አለ። ምናልባት የተለያየ ማህበራዊ ሚዲያ ላይ ሰሞኑን እንግዲህ መነጋገሪያ የሆነ አንድ ወንድማችን አለ። መቼም ይሄ ሶሻል ሚዲያ የሚባለው ነገር አንዳንዴ ከጥቅሙ ይልቅ ጉዳቱ እያመዘነ ያለ የሚመስልበትን ሁኔታ ነው እኔ በግሌ እያየሁ ያለሁት። በተለይ የቲክቶክ መንደሩ እንግዲህ በጣም አደገኛነቱ ደግሞ በእምነት መካከል የሚደረግ ጥልና ይሄ ፉክክር እኔ በግሌ ልክ ነው ብዬ አላምንም። እስኪ ለማንኛውም እንግዲህ እፎየ የሚባል አንድ ወንድማችን አለ። በነብዩ መሐመድ ላይ የተናገረው ነገር አለ በሚባል ጉዳይ ላይ ነው እንግዲህ ዘመቻ የተጀመረው። እኔ ባይ ዘ ዌይ የማንም ደጋፊ ወይም የማንም ተቃዋሚ ሆኜ ሳይሆን ሀሳብ ላይ ነው መሰረት አድርጌ ሀሳቤን ራሴን ማንጸባረቅ የምፈልገው። እንግዲህ እፎይ ይገደል የሚል ዘመቻ አለ በሙስሊም ወንድሞቻችን በኩል። ሁሉንም ማለት አይደለም፣ እዚህ ጋር መስመር የምፈልገው ነገር ሁሉም ማለት አይደለም። በጣም ስማርት አብዛኞቹ ስማርት የሆኑ በእስልምና ውስጥ ያሉት ወንድሞች አሉ። አሁን እኔ ነገሩን ለማጋጋልም አይደለም የመጣሁት፣ የሚጋጋል እንደዚህ አይነት ነገርም ስለማይመቸኝ ማለት ነው። በጣም ከሚያስጠሉ ነገሮች መካከል አንዱ የእምነት ክርክር ነው። የእምነት ክርክር ማለት ደግሞ በነገራችን ላይ ክርክርን ጠልቼ አይደለም፣ ግን ይሄ ስሜት ላይ ዝም ብሎ የሆነ ከላይ ብቻ የሆነ ክርክር የሆነ በጥላቻ ላይ መሰረት ያደረገ ክርክር ፍጻሜው ደም መፋሰስ ነው የሚሆነውና ይሄን አይነቱን ክርክር ነው አልወድም እምላችሁና እንደ አጠቃላይ ለሀገራችን ለመናገር እንደ አይነት ነገር እያነሳን ሌላ እሳት ባናመጣባት እኔ እንደ አንድ ግለሰብ መስተላለፍ የምፈልገው ነገር ነውና ሀገራችን በዘር እየደማች ነው ያለችው፣ በጎጠኝነት እየደማች ነው ያለችው፣ በተለያየ ነገር እየደማች ባለችበት ሁኔታ ላይ አሁን ደግሞ የእምነት እሳት አምጥተን እንደዚህ አጀንዳ አድርገን እንደው ጆሮአችሁ መልካም ነገር አይስማ የተባለ ያልታደልን እስከምንመስል ድረስ ኢትዮጵያውያኖች ወንድሞቼ እኔ በዛ መልኩ ነው የምረዳው። ስለዚህ በቅድሚያ እስኪ አንድ ሙቪ አለ፣ እሱን ሙቪ እናድምጥና ተመልሰን እንገናኝ። ትልቅ የውሸት መጋዘን ላሳያችሁ። ዛሬም ግብዳ ማለት ነው ቤቱን ዘግቶ ተደብቆ ከውሸት ውጪ ፌስ ቱ ፌስ ዲቤት ማድረግ ማይችለውን እንዴት እንደሚዋሽ በአረብኛ ተደብቆ ላሳያችሁ። ክርስቲያኖች እግዚአብሔር ነው ይላሉ፣ የእግዚአብሔርም ልጅ ነው ይላሉ፣ ፈጣሪ ነው ይላሉ፣ አዳኝም ነው ይላሉ። እናንተ ምን ትላላችሁ የሚል ጥያቄ ነው የቀረበው። እኛ ምንለውን ከመግለጻችን በፊት እነሱ እንደሚሉት ራሳቸውን እንጠይቃቸው። ራሱ እግዚአብሔር ከሆነ ራሱ የእግዚአብሔር ልጅ ከሆነ ምንድነው የምንረዳው? እስኪ ኢየሱስ ራሱ እግዚአብሔር ነው የእግዚአብሔርም ልጅ ነው። ጥሩ፣ እሱ የእግዚአብሔር ልጅ ከሆነ አባቱ ማን ነው? ማን ነው? ራሱ ነዋ። ለምን ራሱ እግዚአብሔር ነው ብለውናል። ይሄን እንዳትረሱ። ኢየሱስ ማን ነው? እግዚአብሔር ነው። ከዛስ አልናቸው የእግዚአብሔር ልጅ ነው አሉ። አሃ ኢየሱስ የእግዚአብሔር ልጅ ነው። እሺ አባቱ ማን ነው? ራሱ እግዚአብሔር ተብሏል። ራሱ ለራሱ አባት ነው፣ ራሱ ለራሱ ምንድነው? ልጅ። እንዴት ነው ሰው የሚረዳው? አይ አንተ አልገባህም እንደዛ ማለታችን ሳይሆን አባቱ ሌላ ነው አብ ይባላል፣ እሱ ደግሞ ወልድ ነው ሌላ ነው ኢየሱስ ይባላል ካሉ ደግሞ ስንት ሆኑ? አሁን ማን ነው ታዲያ ከሁለቱ እግዚአብሔር? እግዚአብሔር ማን ነው? ሁለቱም ካሉን ስንት እግዚአብሔር አለ? ሁለት እግዚአብሔር ደግሞ የለም። አንዱ ነው ካሉን ደግሞ ይምረጡ። አንዱን ሲመርጡት የዛነ ያልተመረጠው እግዚአብሔርነቱ ይሰረዛል ማለት ነው። ካልሆነ እንዴት አድርገን ነው ሰው የሚረዳው? ለዚህ ነው እኮ ቁርአን ሲመጣ ቁል ሁወላሁ አሐድ ነው ያለው። አላህ አንድና ብቸኛ ነው ብለ ንገራቸው። አላሁ ሰመድ ለሁሉ መጠጊያ የሆነ ጌታ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም ማለት። አልወለደም ካለ ምን የለውም ጌታችን? ልጆች የሉትም። አልተወለደም ካለ ምን የሉትም?
ወላጆች የሉትም፣ ወላጆችም ልጆችም የሉትም። ወላጅ የሌለው ጥንታዊ ጅማሬ ስለሌለው ነው። ልጆች የሌሉት ተከታይ ስለሌለው ነው። ወላጅ አለው ካልን ወላጁ ቢያንስ በእድሜ ይቀድመዋላ። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ካሉን፣ እግዚአብሔር የኢየሱስ አባቱ ነው ካሉ በአባትና በልጅ መሃል መለያየት አለ የለም? አይ ግን ይሏቸዋል። በዘመን አይቀዳደሙም። ኢየሱስና እግዚአብሔር እኩል ናቸው። ግን እግዚአብሔር አባቱ ነው፣ ኢየሱስ ልጁ ነው። እኔ አቡ ሃይደር እባላለሁ። ሃይደር ልጄ ነው፣ እኔ አባቱ ነኝ። የሚገርማችሁ ግን እኔና ሃይደር በእድሜ እኩል ነን። አመናችሁ? እመኑ እንጂ። እና ምንድነው እሺ የምንረዳው? አባትና ልጅ ሆነው እኩል ናቸው። አባትና ልጅ እኩል ከሆኑ እንዴት እግዚአብሔር አባት ተባለ? እንዴት ኢየሱስ ልጅ ተባለ? ታዲያ አንዱን አባት ሌላውን ልጅ ያሰኘው ምንድነው? በስልጣን ካልተቀዳደም ባልተበላለጡ፣ በዘመን ካልተቀዳደሙ። እሺ ነገርየውን ገልብጠን ልጁን አባት አባትየውን ልጅ ማለት እንችላለን ወይ ብንል አይቻልም ይላሉ። ለምን አይቻልም? እኩል እስከሆኑ ድረስ። ሰው ግን የሚረዳው በአባትና በልጅ መሃል የዘመን ልዩነት መኖሩ ነው። እናንተ እኮ በሰው ጭንቅላት ስለምትረዱት ነው ይሉናል። አሃ እናንተ ጋር የተገጠመው የመላእክት ጭንቅላት በምን እንረዳው? አላህ ሰው አድርጎ ነው የፈጠረ። ክርስቲያኖች እግዚአብሔር ነው ይላሉ፣ የእግዚአብሔርም ልጅ ነው ይላሉ። ውድ የመርከብ ሚዲያ ቤተሰቦቼ ምናልባት ይህንን መልእክት እንድትሰሙት ያደረኩበት ምክንያት ከምን አንጻር ነው ካላችሁኝ፣ ምናልባት ስተቱ የት ጋር ነው ያለው የሚለውን ነው። አሁን ከረንትሊ እፎይ ላይ የተጀመረ ዘመቻ አለ፣ ይገደል እስከሚባል ድረስ ማለት ነው። እኔ ይገደል የሚለውን ሐሳብ በጣም ትክክል አይደለ፣ ምናልባትም ከሰዋዊነት እንትን ያፈነገጠ እንደሆነ ነው የምረዳው። ምናልባት ሙስሊም እህቶች ወንድሞች፣ ይሄን እየሰማችሁ ያላችሁ እህቶች ወንድሞች፣ እፎይ እናንተ የምታከብሩትን የምትወዱትን ነብዩ መሐመድን የተናገረበት የተናገረው ነገር እንዳለ ሰምቼዋለሁ። አክቹአሊ እኔ በግሌ ልክ ነው ብዬ አላምንም። እሱን ልክ ነው ብዬ አላምንም። እኔስንስ ምን ማለት እንደሆነ ትረዱኛላችሁ ብዬ አምናለሁኝ። አሁን የእናንተ ኡስታዝ ደግሞ የተናገረውም ልክ ነው ብዬ አላምንም፣ ትክክል አይደለም ነው ምንላችሁ ፈልጌ ነው። የእፎይም የኡስታዙም ደጋፊ ወይም ተቃዋሚ እንደዛ በዛ ጎራ ይዤ አይደለም ይሄን ሐሳብ ወይም ፕሮግራም እያዘጋጀሁ ያለሁት። እኔ በግሌ ማንም ሰው የፈለገውን እውነት መከተል ይችላል። ያ ማንም ሰው የፈለገውን እውነት መከተል ይችላል ማለት ምን ማለት ነው? ይሄን ነጻነት ያገኘነው ከፈጣሪ ነው ባጭሩ። እሳትና ውሃን በፊት አስቀምጫለሁ፣ ወደ ፈለግከው እጅህን ክተት ነው። እኛ ኦርቶዶክሶች ወደ ፈለግነው እጃችንን ከተትን። የፈለግነው ማለት የመረጥነው ማለት ነው። የመረጥነው ማለት ነው። ይሄንን ሐሳብ መናገር እንፈልግበት አንዱ አንግል ምንድነው? ሁላችንም በእስልምናውም በፕሮቴስታንቱ በሁሉም እምነት ውስጥ ያለን እህቶች ወንድሞች ፕሊስ ከስሜታዊነት ወጥተን የሰዎችን በማክበር ላይ ያለ ህይወት ይኑረን። ምንም ሆነ ምንም የማንኛችንም እምነት ቢሆን አንዱ ያንዱን ያንኳስ ዝቅ ያድርግ ወይም ዝቅ ያድርግ ከፍ ያድርግ የሚል አስተምሮ አለ ብዬ አላምንም። እንግዲህ ምናልባት ልናገር የምችለው የራሴን ነው። የኦርቶዶክስ አስተምሮ በእኛ እምነት የሌላውን እምነት አንኳስ የሚል እምነት የለም። ቢቻላችሁ እስከ ሁሉ ጋራ በፍቅር ኑሩ ነው የሚለው። ስለዚህ እግዚአብሔር የሰጠንን ነጻነት ተጠቅመን ማንኛችንም የሰው ልጆች የምንወደውን ነገር መርጠናል። ከመረጥን በኋላ ምርጫዬን ላከብርልህ። እንደውም እኮ ያለንበት ዓለም ሴኩላር ወርልድ ነው አይደል እንዴ? ዩኒቲ ስሩ ዳይቨርሲቲ ነው። በልዩነት ውስጥ አንድነት ነው። አሁን እንደ ኢትዮጵያዊ ነው ማሰብ ያለብን ነው። ምን አስጨነቃችሁ? እኔ ምርጫዬን አንድ ምግብ ቤት ገብቼ በየአይነት ነው መብላት የምፈልገው ካልኩኝ ለምንድን ነው ግድ ስጋ ብላ የምትለኝ ነው? አንተ ስጋ መብላት ትፈልጋለሁ ብለህ አንተ ስጋ በላለሁ ካልክ በግድ በየአይነት መብላት አለብህ ብዬ ለምንድን ነው የማስገደድ ያለብኝ? ለአንተ ለምንድን ነው ኮመንት ማድረግ ያለብኝ ነው? እንደዛ አይነት ሐሳብ ስለሆነ ማለት ነው። ክርስቶስ ለኛ አምላክ ነው። ፍጹም አምላክ ፍጹም ሰው ሆኖ ዓለምን አድኗል። ቅድመ ዓለም ከአባቱ ያለ እናት ተወልዷል። ድህረ ዓለም በድንጋይ ላይ ስጋ በድንጋይ ነፍስ ከጸናች ክብርት ከምትሆን ከድንግል ማርያም ተወልዷል። በቃ አለቀ። ሙስሊም እህቶች ወንድሞቻችን ይህንን እኛ ልታከብሩ ይገባል ነው። የእናንተም በተመሳሳይ ነብዩ መሐመድ የአላህ መልእክተኛ የምትሉት የምትከተሉት የምታምኑት የራሳችሁ አስተምሮ አለ። እኛም እሱ እናከብርላችኋለን። ግን ስናከብር በእናንተ እምነት መንገድ አምነን ላይሆን ይችላል።
ማመንም አይጠበቅብንም። እናንተም የኛን አከበራችሁ ማለት በእኛ እውነታ አምናችኋል ማለት አይደለም። ይሄ ሁሉም በነፃ ፍቃዱ መርጦ የሚከተለው የህይወት መንገድ ነው። አለቀ። በነገራችን ላይ እዚሁ እግረ መንገዴን መናገር የምፈልገው ማንኛውም ሰው ግለሰቦች ሚዲያ ላይ ወጥተው የሚናገሩትን ሐሳብ ሙሉ በሙሉ የአንዲት ተቋም አድርጎ መውሰድም በጣም እየተለመደ እየመጣና መስመር እየሳተ የመጣ ጉዳይ ሆኗል። አሁን ከቅርብ ጊዜ ወዲህ ማለት ነው። በተለይ የማህበራዊ ሚዲያ ከመጣ ወዲህ አንድ ሙስሊም ወጥቶ የሆነ እምነትን ሲናገር የሁሉም ሙስሊሞች ሐሳብ አድርጎ የመውሰድ፣ አንድ ክርስቲያን መጥቶ የሆነ ነገር ሲናገር የሁሉም ክርስቲያኖች ሐሳብ አድርጎ መውሰድም መስተካከል አለበት ብዬ አምናለሁ። ምናልባት በዚህ የማትስማሙ እህቶች ወንድሞች ካላችሁ እንግዲህ አላቅም የእናንተ ውሳኔና ሐሳብ። በቃ እንደ ሀገር ሊያኖረን የሚችለውን ነገር ነው መከተል ያለብን። መልካምነት መቼም ክፉ ነገር ያልሞከርነው ነገር የለም። መበላላት በሉት፣ መጠላለፍ በሉት፣ መበሻሸቅ በሉት ያልሞከርነው ነገር የለም። ጠብ ያደረገልን ነገርም የለም። ስለዚህ መልካሙን ነገር ነው መሞከር ያለብን ነው ባጭሩ። በቃ ነው የተከተልኩትን መንገድ መርጫለሁ። እግዚአብሔር ተወልዷል በእኛ እምነት በቃ አለቀ። በእናንተ እምነት ደግሞ አልተወለደም። በቃ አልተወለደም ብላችሁ ያንን መከተል ነው። በእኛም እንደዚሁ በተመሳሳይ የእናንተን እናከብራለን፣ እናንተም በእኛን አክብሩ፣ እንከባበር። መዘራጠጡ ምን አመጣው? ሰዎችን ወደ እኛ እምነት፣ ክርስቲያኑን ወደ ሙስሊም፣ ሙስሊሙን ደግሞ ወደ ኦርቶዶክስ ለማምጣት እንደ አይነት መንገድ ነው የምንከተለውስ? ትክክለኛ መንገድ ይሄ ነው? በእልህ በፉክክር በጭቅጭቅ ጥላቻ በተሞላበት አነጋገር በእንደዚህ አይነት መልኩ ሰዎችን ማርከን ወደ እምነታችንስ ማምጣት እንችላለንን? አንችልም። ትክክለኛ መንገድ ስላይደለ፣ ትክክለኛ ያስተምሮ መንገድ አይደለም። ያንተን እየነቀፍኩ አንተን ወደ እኔ ማምጣት አልችልም። እኔ የኔን እየነቀፍክ እኔን ወደ አንተ መውሰድ አትችልም። የኔ ማለት ምን ማለት ነው? እኔ የያዝኩት አስተምሮ አለ፣ የኔ እውነት አለ። የኔን እውነት አስትተህ ወደ አንተ ለማምጣት የኔን መጀመሪያ ያዝኩትን ነገር እየነቀፍክ አይደለም መሆን ያለበት። እኔም አንተን ወደ እኔ ለማምጣት መጀመሪያ አንተ ያዝከውን ነገር ነቅፌ አይደለም በኔጌቲቭ መልኩ ወደ እኔ ማማመጣህ። እንደዚህ አይነት አስተምሮ የለም፣ ትክክልም አይደለም ብዬ አምናለሁኝ። አንዳንድ ጊዜ ሚዲያው ላይ የምናያቸውና የምንሰማቸው ነገሮች በአጠቃላይ ዝም ብሎ ስሜታዊነት ላይ መሰረት ያደረገ ሆኖ እንመለከተዋለን። ስሜታዊነት ላይ፣ ሎጂክ ላይ አይደለም። ዝም ብሎ ጥላቻ ላይ፣ ስሜት ላይ፣ ዘር ላይ፣ ጎጥ ላይ፣ ዝም ብሎ ጥላቻ ላይ ወይም የፈጠራ ታሪክ ላይ በእንደዚህ አይነት መልኩ የሚያኗኑረን ምንም አይነት መንገድ አይኖርም ነው። ምን አስጨነቃችሁ? ምን አሳሰባችሁ? ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ የሚል አምላክ አለ በእኛ አስተምሮ። ሁሉም የፈለገውን ነገር ይከተል። ሁሉም ይሞታል። ሲሞት በሰማይ የሚጠብቀውን ሁሉም ያገኛል። በቃ አለቀ። እንዴ እኔ በእስልምና ውስጥ ያሉ ሰዎች ግዴታ ወደ እኔ እምነት መጥተው የኔም መከተል አለባቸው ብዬ ማመን አለብኝ እንዴ? መጨነቅ አለብኝ እንደዛ? ኖ። የራሳችሁን መዳን በመፍራትና በመንቀጥቀጥ ፈጽሙ ነው የሚለው ቅዱስ ጳውሎስም። በእስልምና ውስጥ ያላችሁ እህቶች ወንድሞችስ ግዴታ በኦርቶዶክስ ውስጥ በክርስትና ውስጥ ያለ ሰው ወደ እናንተ መጥቶ የእናንተን መንገድ መከተል አለበት ብላችሁ ታምናላችሁ እንዴ? ይሄን ስል ይገባችኋል። ሁላችሁም ማለት አይደለም። ግን በየቤተ እምነቱ እንደ አይነት ነገር እየመዘዘ ነገር የሚያጫጩ ሰው ስለማይጠፋ ማለት ነው። ይሄ ብቻ ኡስታዝ አይደለም፣ ሌላም ኡስታዝ አለ የምታዩት በምስል ላይ። እግዚአብሔርን ሲሳደብ ነበረ፣ ቅዱሳንን ሲሳደብ ነበረ። ለምን? ምን ማለት ነው? ምን አይነት አስተምሮ ነው? ይሄ የሚያመላክተው እኮ እናንተ ያላችሁበት እምነት የሌላ ሰው እምነት ስደቡ ይላል እንደማለት ነው። በኦርቶዶክስም ውስጥ ሆኖ ሌሎች ሰዎችን ሌሎች እምነትን የሚያንቋሽሽ ዝቅ ዝቅ የሚያደርግ ቤተክርስቲያኒቷ ይሄን ታስተምራለች ማለት ነው እንዴ? አይደለም። ስለዚህ ግለሰቦች ላይ የሚንጠለጠለው ማለት ነው። ግለሰቦች ላይ መጠየቅ ካለባቸውም ግለሰቦች ይጠየቁ። ለምንድን ነው አንድ ክርስቲያን ሲያጠፋ 50-60 ሚሊዮን አብሮ የሚወቀሰው? ለምንድን ነው አንድ ሙስሊም ሲያጠፋ በሚሊዮን የሚቆጠረው ሙስሊም አብሮ የሚወቀሰው? ለምንድን ነው ከጅምላ ፍርድ
ከጅምላ ፍረጃ የማንወጣው ኢትዮጵያውያኖች ወንድሞቼ እንደው አስተሳሰባችን ሁሉ በጅምላ ለምንድን ነው የሚሆነው ነው? ሁሉንም ማለት አይደለም። እንደው አንዳንዴ በደንብ ተናግረህ ከዛ ደግሞ ለማሽሞንሞን ትሞክራለህ የሚል ሰው ሊኖር ይችላል። ግን መሬት ላይ የምናየው እውነታ የተናገርኩትን ነገር የሚያረጋግጥ ስለሆነ ነው። የምናስበው ነገር ሁሉ በዘር እየሆነ ነው እያየን፣ በጎጥ ነው እያሰብን ያለ ነው። በእምነት ቋንቋ ነው በሰውነት እናስብ እስኪ። ነፃነት አለ። በነፃነት ማንም የፈለገውን መከተል ይችላል። እኔ አሁን ሻምበልት ከዚህ ተነስቼ ይሄ የተቀመጥኩበት ሶፋ አምላኬ ነው ብዬ መከተል ከፈለኩ መብቴ ነው። ማንም አይከለክለኝም፣ መብቴ ነው። ግን ሶፋን በመከተሌ ከፍርድ አላመልጥም። የሚፈርድ ደግሞ ማን ነው? ፈጣሪ ነው። በእኛ እምነት ወንዝ መከተል እችላለሁ፣ ተራራውን፣ ዛፉን መከተል እችላለሁ፣ መብቴ ነው። ማንም አይከለክለኝም። ይሄን ነፃ ፍቃድ ካበበ ከከበደ ካየለ አይደለም ያገኘሁት፣ ከፈጣሪ ነው። ፈጣሪ ነፃ ፍቃድ ባይሰጠን ኖሮማ ዓለም ላይ ይሄን ያክል እምነት አይኖርም ነበረ። የሁሉ እምነት እኮ የነፃ ፍቃድ ምርጫ ውጤት ነው። ግን ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። አለቀ። እግዚአብሔር ዘንድ የሚሰጠው ሁሉ ፍርድ አለ ነው። ይህም መነሻ በማድረግ በሀገራችን ላይ ሌላ መከራ፣ ሌላ ጦስ ለማምጣት የሃይማኖት ግጭት ለመፍጠር እንዲህ አይነት ነገር አግባብ ነው ብዬ አላምንም በግሌ። ስለዚህ ሁላችንም ቆምንም ብናስብ፣ በእስልምናም ያላችሁት ወንድሞች፣ በክርስትና ውስጥም ያላችሁት ወንድሞች፣ ሀገራችን አንድ ናት ኢትዮጵያ። ስለዚህ ከሚለያዩን ይልቅ አንድ የሚያደርጉን ነገሮች ይበልጣሉ። በስጋዊ ህይወታችን የነፍስን ነገር ላይ ገብተን ባንፈተፍት ጥሩ ነው ብዬ አምናለሁ። በሃይማኖታዊ መንገድ መከራከር ካለብን ደግሞ በጨዋ ደንብ ነው መከራከር ያለብን። የአንዱን እያወረድን እየጣልን እየፈጠፈጥን የኔ እንዲከበርልኝ የምፈልግ ከሆነ ይህ ስህተት ነው፣ ሞኝነት ነው። ይሄ አይሆንም። መከባበር ነው ያለብን። ተከባብረን በቃ ትክክል ነው ካለ ትክክል ነው፣ የራሱ መንገድ ይዞ ይከተል። በቃ አንተ ትክክል አይደለህም ለምን ይባላል? ሰዎችንስ ወደኛ እምነት ወደኛ ወደምናመልከው አምላክ ማምጣት ከፈለግን በእንደዚህ አይነት መልኩ ነው እንዴ ማምጣት ያለብን? ሰዎች መጀመሪያ የያዙትን ነገርስ ማስለቀቅ ያለብን በእንደዚህ አይነት መልኩ ነው እንዴ? አይደለም። በስርዓቱ ነው መሆን ያለበት፣ በልኩ ምሳሌ በመሆን አርአያ በመሆን ብርሃናችሁ በሰው ፊት ይብራ ተብሎ እንደተነገረው ማለት ነው። ለሰዎች ምሳሌ አርአያ ሆነን ነው ሰዎችን ወደኛ እምነት ማምጣት የምንችለው እንጂ በእንደዚህ አይነት በአምባጓሮ በክርክር በመሰዳደብ የሚለወጥ ነገር የለም። የአንድ ሰሞን ንፋስ ወይም አየር ሆኖ ተኖ ከመቅረት ውጪ ትርጉም የለውም። እግዚአብሔርን የሚያስደስትም አይደለም። በእኛ እምነት ይቻላችሁ እስከ ሁሉ ጋር በፍቅር ኑሩ ነው የሚለው። ኦርቶዶክሳውያን እህቶች ወንድሞቼ፣ እኛም መከተል ያለብን ያንን መንገድ ነው። በቃ ሙስሊሞች እህቶች ወንድሞቼ፣ እናንተም በውስጣችሁ ያሉ የሰው እምነትን የሚያንጓጥጡ እኛን አይወክሉም ብላችሁ የምትሏቸውን ሰዎች ቆንጥጡ፣ ተናገሩ። በእኛም ውስጥ በተመሳሳይ እንደዛው መጠየቅ ካለባቸውም ግለሰቦች ይጠየቁ። ለምንድነው ቤተ ክርስቲያን ሐሳብ ተሆኖ የሚነገረው? ለምንድነው የአንድ ተቋም ሐሳብ ሆኖ የሚነገረው? ተጠያቂነትም ካለ መጠየቅ ያለበት ግለሰቡ ነው። ከምን አንጻር ይሄን አልክ ተብሎ እኔ ያመንኩትን ነገር ማንም እንዲነካብኝ አልፈልግም ነው። ኡስታዙ አሁን ስለ እግዚአብሔር ወልድ መወለድና አለመወለድ እያለ የተናገረውን ነገር ተናገረ። ትክክል አይደለም። እኛ የምናምንበት መንገድ እሱ በተናገረበት አይደለም። እሱ ራሱን ከልጁ ከወለደው ምድራዊ ልጅ ጋር አነጻጽሮ የተናገረው። እኛ የምናምንበት መንገድ እንደዛ አይደለም፣ ትክክል አይደለም። እኛ ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። አምላካችን እግዚአብሔር ክርስቶስን ቅድመ ዓለም ያለ እናት ከአባት ተወልዷል። ድህረ ዓለም በድንጋይ ሥጋ በድንጋይ ነፍስ ከጸናች ክብርት ከሆነ ከድንግል ማርያም ተወልዷል። በቃ ይሄን ልታከብርልኝ ይገባል ነው። ነብዩ መሐመድ የአላህ መልእክተኛ ናቸው። አዎ ይሄን ታምናላችሁ። እኛ ደግሞ ይሄን ማክበር ግዴታችን ነው። ለምን እንደዚህ ነው አይባልም፣ ነውር ነው። ይሄ ምን አገባን? በቃ ሁሉም እንደየስራው የሚፈልገውን መከተል ይችላል ነው። በቃ አለቀ። ስሜታዊ ሆኜ እየተናገርኩ አይደለም። ሪያሊቲው እንደዛ ነው ብዬ ስለማምን ነው። ሁላችንም መገንዘብ ያለብንና መረዳት አለብን። ኦርቶዶክሳውያን ወንድሞች ከስሜታዊነት እንውጣ። እኛም ዝም ብለን
የመጣው ሁሉ በተናገረ ቁጥር ዝም ብለን ሆይ ሆይታ ሳይሆን ሰከን እንበል። በቃ አንዴ ሳት ሲመታው እንደሚገነፍል አይነት ሽሮ መሆን የለብንም። ማጤን አለብን፣ ገንዘብ አለብን፣ መረዳት አለብን። ከምን አንጻር የሚለውን ቢቻላችሁ እስከ ሁሉ ጋር በፍቅር ኑሩ ነው የሚለው እግዚአብሔር። በፍቅር ኑሩ። ሰው በነፃነት ባይፈቀድና ባይፈጠር ኖሮማ ገነትና ሲኦል ባልተፈጠረ ነበረ። ያ ማለትን ማለት ነው ሁሉም በምርጫው ኖሮ መጨረሻ ላይ ግን የኖረውን የህይወቱን ደሞዝ ይከፈለዋል። ሁሉም ትክክለኛ ነው ወይ አይደለም ወይ እሱ አይመለከተንም። እኛ ትክክል ነው ብዬ የማምነውን የምከተለውን መንገድ የመረጥኩትን መርጫለሁ። ቅድም እንዳልኩት መግቢያ ላይ አንድ ምግብ ቤት ገብቼ እኔ የምበላውን ምግብ መርጬ ሜኑ መጥቶልኝ ሰጥቶኝ ሌላ ሰው መጥቶ ግን ይሄን አትበላም፣ ይሄ ልክ አይደለም፣ ይሄ ምግብ እንደዚህ ነው ብሎ አቃቂር አውጥቶ አትበላም ብሎ እንደመከልከል ነው የሚቆጠረው። ያ ደግሞ ትክክል አይደለም። ልክ አይደለም። እንደ ሀገር ይሄ አያኗኑረንም ነው። እኔ የራሴን መዳን ነው የምፈጽመው። የራሴን ከጨረስኩ በኋላ ነው ሌላ ሰው ሊሆን የምችለው። ያ ደግሞ ከባድ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ቅዱሳን የምንላቸው እናቶችና አባቶች መጀመሪያ የራሳቸውን መዳን ከፈጸሙ በኋላ ነው ሌሎችን በቃል ኪዳናቸው የሚረዱት የሚራዱት። መጀመሪያ ሁላችንም ለራሳችን ሲንሁን ራሳችንን እናትርፍ እናድን፣ ሌላው ይደርሳል። ምን ማለት ነው? የነ ጳውሎስን መንገድ እንከተል። ቅዱስ ጳውሎስ በአንድ ወቅት አገልግሎት በተሰማራበት አገልግሎቱን ጨርሶ ሲመለስ ቅዱስ ጴጥሮስና ቅዱስ ዮሐንስ ያስተምሩበት በነበረበት አካባቢ ተቃውሞ ገጥሟቸው መተዋቸው ጳውሎስ ደረሰ። ለምንድን ነው እንደዚህ ያደረጋችኋቸው ብሎ ሲጠይቅ አምላካችንን ዝቅ ዝቅ አደረጉብን። እነሱ የሚያመልኩት በዛ አካባቢ ያመልኩት የነበረው ጣዖት ነበር። እነ ጴጥሮስ እነ ዮሐንስ ይህን ጣዖት አታመልኩ ብለው አሏቸው። ከዛ እነሱም ተቆጡ። ልክ ናቸው እንዴ? አምነውት የከረሙትን የኖሩበትን በእድሜ ዘመናቸው ሁሉ ሲከተሉት የነበሩትን ጣዖት አታምልኩ። ያ ማለት እኮ ምን ማለት ነው? ልክ ናቸው አምላክ ነው እያልኳቸው አይደለም። ግን ያስተማሩበት መንገድ የተናገሩበት መንገድ እነሱ በሚፈልጉ ልክ አልነበረም ነው ባጭሩ። ይህን ስላችሁ ጴጥሮስና ዮሐንስን እየነቀፍኩ አይደለም። ትረዱኛላችሁ ብዬ አምናለሁ። መጽሐፍ ላይ የተጻፈ ነገር ነው እያወራን ያለ ነው። እዛ ጳውሎስ ጴጥሮስን እንደውም በጥፊ መታው። ጴጥሮስ ምንድን ነው ያለው? ጳውሎስ ወደ ቀደመው ክብርህ ተመለስክ ወይ ነው ያለው። ጳውሎስ የክርስቶስ ሐዋርያ ከመሆኑ በፊት ግብረ ሐዋርያት ምዕራፍ 9 እንደሚነግረን የክርስቶስ አሳዳጅ ነበረ። ከዛ በደማስቆ ተራራ ላይ በብርሃን መብረቅ ተመታ በኋላ ከተመለሰ በኋላ የክርስቶስ አገልጋይ ሆኖ ከዛ ለአገልግሎት ሄዶ ድጋሚ እነ ጴጥሮስና እነ ዮሐንስን ሲማታ ወደ ቀደመው ማንነት ተመለስኩ ብሎ ቅዱስ ጴጥሮስ ተናገረው። ደነገጠ በጣም። ከዛ እናንተ ልክ አይደላችሁም ብሎ በዛ አካባቢ ያሉትን ህዝቦችን ነዋሪዎችን የእናንተ አምላክ ነው ልክ ብሎ ጣዖቱን ሊያጥን ገባ። የጣዖቱን ልብስ ለብሶ ጣዖቱን ጫማ ተጫምቶ የጣዖቱን ማጥንት ይዞ ገባ ሊያጥነው። በጣም ነው የሚገርመው። ይሄ ለኦርቶዶክስ አይነቶች ወንድሞቼ ነው። ከዛስ ቅዱስ ጳውሎስ ከክርስቶስ ጋር በልቡ ይገናኝ ነበረ፣ ይጸልይ ነበረ፣ ያነባ ነበረ ጣዖቱን እያጠነ። መጨረሻ ላይ በዛ አካባቢ በዛ ሰፈር የሞተ አንድ ብላቴና ነበርና ከሞተበት ተነስቶ ለቅዱስ ጳውሎስ ሰገደ። ስለምንድን ነው ይሄ የሆነው? ማን አስነሳህ አሉት በዛ አካባቢ ያሉ ሰዎች። የጣዖቱን የሚያጥነው ነው ያስነሳኝ አለ። ከዛን ሰዓት ጀምሮ የጣዖት ልብሱን አወለቀና ጣለ። ከዛ ማስተማር ጀመረ። በዛ አካባቢ ያሉ ሰዎች ያንን ጣዖታቸውን ረግመው የቅዱስ ጳውሎስን አምላክ ኢየሱስ ክርስቶስን ተከተሉ፣ ተጠመቁ ይላል። እነ ጴጥሮስ ለማስተማር የሄዱበት መንገድና ቅዱስ ጳውሎስ የሄደበት መንገድ ሁለቱ በጣም ይለያይ ነበረ። በጥበብ ሰዎችን እንዴት እንዳመጣቸው የሞተውን አስነስቶ ነው። ብርሃናችሁ በሰው ፊት ይብራ እንደተባለው ሁሉ ቅዱስ ጳውሎስ በጸሎቱ በአሕዛብ ፊት አብርቶ የሞተውን አስነስቶ የእሱን አምላክ ተከታይ እንዲሆኑ አደረጋቸው ነው። ኦርቶዶክስ አይነቶች ወንድሞችም
ሌላ ቤተ እምነት ያሉ እህቶች ወንድሞች ወደ እናንተ ማምጣት ከፈለጋችሁ በፉክክር በንትርክ በጥላቻ ዝም ብሎ የያዙትን ነገር በማጥላላት አይደለም ወደ እናንተ ማምጣት የምትፈልጉት። ጴጥሮስና ዮሐንስ እኮ የእነሱን ጣዖት እኮ መጀመሪያ ጣዖት ነው ስላሏቸው አይደል እንደ የመቷቸው። ጳውሎስ ግን ምንድን ነው ያደረገው? በእነሱ በእነ ዮሐንስና በጴጥሮስ ተቃራኒ ሆኖ ነው መጀመሪያ የእነሱን እምነት እንደ ትክክለኛ አድርጎ ተቀብሎ ወደ ውስጣቸው ገብቶ አሳመናቸው። ከዛስ በራሳቸው ጊዜ ጥለውት መጡ ማለት ነው። የሞተን ማስነሳት የሚችል አምላክ ያንተ ነው ብሎ ተከተሉት። መጀመሪያ ግን የነሱ ጣዖት ብሎ የሚዩት የሞተውን ማስነሳት አይደለም ቀርቶ ሌላ ተራ ነገር እንኳን ማድረግ አልቻለም ነበረ። ስለዚህ ከዚህ የበለጠ የሰው ልጅ እኮ በነገራችን ላይ አንተ ከያዝከው ሎጂክና እውነት በላይ የሆነ ነገር አሳማኝ ነገር ሲሆንበት ያለምንም ጥያቄ ይከተልሃል። በቃ አለቀ። ከዛ በፊት ግን እሱ የያዘውን ሪያሊቲ ትክክል አይደለም ብለህ ተቃውመኸው ና ወደ እኔ ብትለው አይሆንም። ይሄ ሌላ ጥላቻና ደም መፋሰስ ነው የሚያመጣው። እንደው ይሄን የምለው ኦርቶዶክሳውያን ብቻ ሳይሆን በሌላው ቤተ እምነትም በፕሮቴስታንቱም በካቶሊኩም በእስልምናውም ከዛ ውጭ ላላችሁት ወንድሞችም ሁላችሁም የያዛችሁት እውነት ነው ለራሳችሁ ማለት ነው። አንተ ጋር ያለ እውነት ለኔ እውነት ላይሆን ይችላል። እኔ ጋር ያለ እውነት ለአንተ እውነት ላይሆን ይችላል። ለዛም ነው እኮ ይሄን ያክል ጭቅጭቅ የተፈጠረው። ሁሉም ሰው የያዘው እውነት ለራሱ እውነት ነው። በቃ አለቀ። ግን የኔን እውነት ለሌሎች ለማስረዳትና ለማሳመን መንገዱ ግን ትክክለኛ መሆን አለበት ነው። ብርሃናችሁ በሰው ፊት ይብራ ነው የተባለው። ኦርቶዶክሳውያን ወንድሞቼ በእምነታችን በሃይማኖታችን አሸንፈን ነው መሆን ያለበት። ምሳሌ ሆነን አርያ ሆነን ሰዎችን ወደ ቤታችን ማምጣት አለብን እንጂ ባልሆነ ጉንጭ አልፋ በሆነ ክርክር መሆን የለበትም። በህይወታችሁ እንኳን በእምነት አይደለም ቀርቶ አንድ ሰው ጥፋት ሲያጠፋ ምክር መምከር ያለባችሁ ስመክሩት የእሱን ኃጢአት እያጎላችሁ እየተናገራችሁ አይደለም እኮ። ይህ ጥፊ ያርሳኝ ነው አለ በመነኮሳት ታሪክ ውስጥ። ሰውን በጣም ደካማ ነን ታውቃላችሁ። ለዛ ነው እግዚአብሔር እናንተ ሸክማችሁ የከበደ የሚለን ማለት ነው። አንድን ሰው የእናንተ ተከታይ ለማድረግ ስትፈልጉ የእናንተን ሐሳብ እንዲቀበል ለማድረግ ስትፈልጉ መጀመሪያ የያዘውን ሐሳብ አክብራችሁ ተቀበሉት። እንዴ አንድን መጀመሪያ አማኝ ተጠምቆ ወደ ቤተክርስቲያን ሲመጣ እስከ 12 ሰዓት ጹም ይባላል እንዴ? አይባልም። ይብላ ይጠጣ። መጀመሪያ በሂደት እየገባው ሲመጣ ነው እናንተ ተከታይ ማድረግ የምትችሉት እንጂ ይሄ ዝም ብሎ ስሜታዊነት ላይ መሰረት ያላዘ የባሰ ጥፋት የሚያመጣውን መንገድ ብናቆም ይሻላል። ለኦርቶዶክሱም፣ ለሙስሊሙም፣ ለፕሮቴስታንቱም፣ ለካቶሊኩም ከዛ ውጭ ላለው ለሴኩላሩም ለማንኛውም ሰው መሆን ያለበት ትክክለኛው መንገድ እንደ ኢትዮጵያዊነት መጀመሪያ ሰውነትን አስቀድመን ተከባብረን የኔን አክብራችሁ የእናንተን አክብሬ ነው መኖር ያለብን ነው። አትጨነቁ። ሊያስጨንቀን የሚገባው የእያንዳንዳችን መዳን ነው። መጀመሪያ ራሳችንን እናድን ነው። አስተማርን ደግሞ ስለ እግዚአብሔር እናስተምር፣ ስለ ቅዱሳን እናስተምር፣ ስለ እውነተኛው ነገር እናስተምር። ግን ይሄ ሲባል ሰዎች የእኛን እምነት ሲነኩ ለእነሱ መልስ አንስጥ ማለት ግን አይደለም። ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁሉ ነው የሚለው ቅዱስ ጴጥሮስ በመልእክቱ ላይ ማለት ነው። መልስ ስንሰጥ ደግሞ ምንድን ነው መሆን ያለበት? ሎጂካል የሆነ መጽሐፍ ቅዱሳዊ የሆነ ከስድብ የራቀ ከስሜታዊነት የራቀ የሰዎችን በማንቋሸሽ ሳይሆን መርህ ላይ የተመሰረተ። እነሱ ቢሳደቡ እንኳ እንዴ ሰው እግዚአብሔርን ቢሳደብስ ባይሳደብስ በእግዚአብሔር ላይ የሚጨምረው የሚቀንሰው ነገር አለ እንዴ? የለም። ይገባኛል። ሁላችንም እምነታችን ሲነካ አይሰማንም ማለት ግን አይደለም። ኦርቶዶክስም ሙስሊሙም ሁሉም ሲነካበት ያመነውን ነገር ሁሉም ይናደዳል፣ ስሜታዊ ይሆናል። ከዚህ የተለየ ማነው ከዚህ የተሻለ ከኔ የበለጠ በደንብ ሐሳቡ ትረዱታላችሁ ብዬ ስለማምን ነው። እኔም ማስተማር መምከር የምትችሉ እህቶች ወንድሞች ስለሆናችሁ ማለት ነው። ስለዚህ በዛ ደረጃ ሐሳቡን ተገንዝበ ነው በቀጣይም እንደዚህ አይነት ነገር ብንርቅ እምነት ላይ ክርክር በቃ ውሃ የማያነሳ ክርክር የባሰ ጥፋት ለሚያመጣ ነገር ማለት ነው። ሰው የሚወደውን ነገር ላይ አትዝመቱ። በቃ
እናንተ እውነት እንዲመጣ ከፈለጋችሁ ማምጫው መንገዱ ትክክለኛው መንገድ እኛ ምሳሌ አርያ ሆነን ነው መሆን ያለበት። እንደዚህ አይነት መልኩ ቢሆን ነው የተሻለ የሚል ወንድማዊ ምክሬን ያቀረብኩላችሁ። የራሳችሁን ሐሳብ በጨዋ ደንብ ኮሜንት ላይ አስቀምጡልኝ። በስልብናውም ሁላችሁም ቤተ እምነት ያላችሁ ሁላችሁም ወንድሞቼ የሰውን እምነት ሁላችንም እናክብር። አንድ ያለችን ሀገራችን ኢትዮጵያ ናት። በዚች ሀገር ላይ ስንኖር ተከባብረን መኖሩ ይበጀናል፣ እሱ ይጠቅመናል። ብሽሽቁ መባላቱ አልጠቀመንም። በዘር እየተባላን እስካሁን ድረስ አይነት ቅርቃር ውስጥ እንደገባን ሁላችሁ ታውቃላችሁና አይጠቅመንም። የክፋቱን መንገድ ሞክረነዋል። የዘረኝነቱን የጎጠኝነቱን መንገድ አይጠቅመንም፣ አያዋጣንም፣ አያዛልቀንም። የምንሰማው የምናየው ሁሉ ጊዜ ጆሮን ጭው የሚያደርግ መልካም ነገር አይስሙ ተብለን የተረገምን እስከምንመስል ድረስ ያለንበት ሁኔታ። አሁን ደግሞ የበለጠ ወደ እምነት አይነት ነገር አትወሰዱት። የኔ ያለ መልእክት በእስልምናው ስማርት የሆነ ማህበረሰብ አለ፣ በክርስትናውም በተመሳሳይ በሁሉም ጋር ስትሄዱ አለ። የሰማውን አይደለም ማውራችሁ እኔ። ማን ይጽደቅ ማን ይኮነን እሱን አይመለከተኝም፣ አይመለከታችሁም። ማን እንደሚጸድቅ ማን እንደሚኮነን እሱን ለእግዚአብሔር አሳልፈን እንስጥ። ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ የሚል አምላክ አለ ነው። የኛ ስራ አይደለም። እንኳን የሰውን አበበ የከበደን የሙስሊሙን ወይም የክርስቲያኑን የማንን እንደሚጸድቅ እንደሚኮነን የኔም መጨረሻም አላቅም። እኔ ስለ ራሴ የራሳችሁን መዳን በመፍራትና በመንቀጥቀጥ ፈጽሙ ነው የሚለው መጽሐፍም እና እዛ ላይ ብዙ ባንጨነቅ የሚል መልእክትን ያለኝ ጨርስኩ። በኋላ ሌላ ሀሳብ ጨመርኩኝ። ድጋሜ እስከምንገናኝ አሁንም ይቆያል።